ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 25 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ወገኖችን በእጅጉ በማመስገን ነው። የመጀመሪያ ርዕሳችን በአፋር ክልል እየተንቀሳቀሰ የሚገኘው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም ደግሞ በተለምዶ አጉጉሞ የሚባለው የትጥቅ ድርጅት የፈጸመውን ጀብዱ ይመለከታል። አጉጉሞ ለሰባተኛው የለብለብ ምርጫ ማስፈጸሚያ ቁሳቁስ ተብሎ ወደ አፋር ክልል የተጓጓዘውን ቁሳቁስ በሳት እንዳወደመው ተሰምቷል። ይህም በተመለከተ የደረሰ መረጃ እንደዚህ ይላል። በአፋር ክልል የሰባተኛው አገር አቀፍ ምርጫ ማስፈጸሚያ ቁሳቁስ በሳት መውደሙ ተነገረ። ከዚህ ጋር ተያይዞ 36 የሚሆኑ ወጣቶች ተጠርጥረው በስር ላይ ይገኛሉ። የምርጫ ማስፈጸሚያ ቁሳቁሶቹ የተቃጠሉት በአፋር ክልል ሰሜናዊ ዞን ዳሎል ወረዳ የምርጫ ክልል ቅርንጫፍ ጽሕፈት ቤት ነው። የካቲት 22 ቀን 2018 ዓ.ም አጥቢያ ሌሊት በአፋር ክልል ዳሎል ወረዳ የብሔራዊ ምርጫ ቦርድ ማስተባበሪያ ቅርንጫፍ ጽሕፈት ቤት ማንነታቸው ባልታወቁ አካላት መቃጠሉን የወረዳው ነዋሪዎች ለመሰረት ሚዲያ ተናግረዋል ይላል። በማስተባበሪያ ጽሕፈት ቤት ውስጥ ለሰባተኛው ሀገራዊ ምርጫ ማስፈጸሚያ የሚሆኑ ልዩ ቁሳቁሶች በእሳት መውደማቸውንም አክለው ነግረውናል ብሏል መሰረት ሚዲያ። ከዚሁ ቃጠሎ ጋር በተገናኘ በወረዳዋ መቀመጫ አዲክዋ ከተማ ከ66 በላይ ወጣቶች ተጠርጥረው መታሰራቸውም ታውቋል። ቀደም ሲል የወረዳዋ ወጣቶች ከምርጫ በፊት ህዝባዊ ውይይት ይቅደም የሚል ጥያቄ ያነሱ እንደነበር የገለጹት ነዋሪዎች ቃጠሎ ከዚህ ጋር ይያዝ ወይስ አይያዝ ግን የሚያውቁን ነገር እንደሌለ ለመሰረት ሚዲያ በስልክ ነግረውታል ይላል። አንድ ስማቸው እንዲገለጽ ያልፈለጉ የወረዳው ምክር ቤት አባል ግን ጥቃቱን የፈጸመው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም በተለምዶ አጎጎሞ ተብሎ የሚጠራው ቡድን ያሰማራቸው ሰርጎ ገቦች ናቸው በማለት መረጃውን ለመሰረት ሚዲያ እንዳደረሱት ገልጿል። ለጠለስ ሚዲያም የደረሰው መረጃ የሚያመለክተው በአፋር ክልል በምርጫ ቁሳቁሶች ላይ የደረሰው አደጋ በአጉጉሞ መፈጸሙን የሚገልጽ ነው። ከዚህ ጋር በተያያዘም 66 ወጣቶች ታስረዋል። ልክ እንደ ቀኜ ሁሉ በአፋብን ትግል ውስጥ ቀኜ የሚባል የከተማ ንቅናቄ እንደተደራጀ ሁሉ በአፋር ክልልም የቀኘን አምሳያ መደራጀቱንና ያ ቡድን እርምጃ መውሰዱን የደረሰ መረጃ ያመለክታል። በነገራችን ላይ ይሄ ጉዳይ አፋር ላይ ብቻ ይቆማል ተብሎ የሚታሰብ አይደለም። ብልጽግና በየትኛውም መልኩ ቢሆን በየትኛውም ክልል ላይ ምርጫ ማካሄድ የለበትም የሚል አቋም ተይዟል። ምክንያቱም ዲሞክራሲያዊ ያልሆነ ብቻውን ተዳድሮ ብቻውን የሚያሸንፍበት ምርጫ ሊያካሄድ አይገባም። ዘንድሮ በተለያዩ የደቡብ አካባቢዎች ብልጽግና ፓርቲዎችን አደራጅቷል። ስለዚህ እንደ ኢዜማ፣ አብን መሰል ፓርቲዎች ጋር ተወዳድሮ ብልጽግና 5 ዓመት የስልጣን እድሜውን ማራዘም ነው የሚፈልገው። ይሄ ምርጫ ደግሞ በየትኛውም መልኩ መከናወን የለበትም የሚል አቋም በመያዙ የተነሳ የመጀመሪያውን እርምጃ አጉጉሞ ወስዷል። በሌሎች አካባቢዎችም ላይ ተመሳሳይ ጥቃት ይከሰታል ተብሎ ይታሰባል። በተረፈ እንግዲህ ሰሞኑን በአፋር ክልል ሌላውን ተውትና የኢትዮጵያ መንግስት የሚወስደውን እርምጃ የሚያካሄደውን ጥቃት ተውትና ከሰሞኑን ከጅቡቲ የተነሱ ድሮኖች ወደ አፋር ክልል ዘልቀው በመግባት ያደረሱት ጉዳት የሚዘነጋ አይደለም። ህፃናት ሳይቀሩ አዛውንት እናቶች ሳይቀሩ ዋጋ የከፈሉበት የህይወት ዋጋ የከፈሉበት ጥቃት ተፈጽሟል። የጎረቤት ሀገራት ድሮን በፈለገው ሰዓት እየተነሳ ወደ አፋር ክልል እየገባ ከፍተኛ የሆነ የህይወት ዋጋ እያስከፈለ ይገኛል። ከዛም ባለፈ የአፋር ወጣቶች በጨው ምርት በእርሻ መሬት እንግዲህ ሰፊ የሆነ የሚታረስ መሬት እንዳለ ይታወቃል አፋር ክልል ውስጥ። ይሁንና ግን ያንን መሬት ይዘው እያረሱ የሚገኙት የወደድ ባለስልጣናትና ቤተሰቦቻቸው ናቸው። በጨው ምርት ላይ በፊት ይሰማሩ የነበሩ ባለሀብት አትሊስት ለአካባቢው ወጣት የስራ ዕድል የሚፈጥሩ ነበረ። ለራሳቸው በአካፋ ወስደው ለአካባቢው ማህበረሰብ ደግሞ በማንኪያ የሚያከፋፍሉ ነበረ። ትልቁን ድርሻ ለራሳቸው ወስደው የተወሰኑን ለአካባቢው ማህበረሰብ ኢንቨስት በማድረግ ይታወቁ ነበር። አሁን ላይ የመጣው ግን ዘራፊ አገዛዝ በመሆኑ የተነሳ ሙጥጥ አድርጎ ከስራ ዕድል ውጭ እንዳደረጋቸው በተደጋጋሚ ቅሬታ ሲቀርብ ነበር።
እና በጨው ምርት በእርሻ መሬትም ሙሉ ለሙሉ ኦህዴድና ቤተሰቦቻቸው መቆጣጠራቸው የተነሳ ይህም የአጉጉሞ የመታገያ አጀንዳ መሆኑ ይታወቃል። ስራ ዕድል ፈጠራ የሚባል ነገር የለም በአፋር ክልል። የአርብቶ አደር በጀት ለፓስቶራሊስት አካባቢዎች የሚመደብ በጀት ነበር፣ ሰፊ በጀት። በአንድ ወቅት መለስ ዜናዊ እንደውም ያስቸግረን የአፋር በጀትና የአማራ ተረት ብሎ ተናገረ እየተባለ ሲቀለር ነበር። ከሰውየው አንደበት መውጣቱ ባይረጋገጥም እና ሰፊ የሆነ በጀት የሚመደብላቸው የአርብቶ አደር አካባቢዎች ነበሩ። አሁን አብይ አህመድ በጀቱን የሚያውለው ለኮሪደር ልማት ሆኗል፣ ለመብራት ለፋውንቴን ሆኗል። ስለዚህ በጀትም እንደ ድሮ እየተመደበላቸው አይደለም። የስራ ዕድልም ባለመኖሩ የተነሳ የአፋር ወጣቶች ወደ ትግል ገብተዋል። በመቶዎች ተጀምሮ የአጎጎሞ ትግል በአሁኑ ሰዓት በ10 ሺዎች የሚቆጠሩ ወጣቶች ትግል ውስጥ መግባታቸው በፎቶም በቪዲዮም ተደግፎ መውጣቱ የሚዘነጋ አይደለም። ዛሬ አጎጎሞ አንድ መግለጫ አውጥቷል። እንዲህ ይላል። የአጎጎሞ ትግል ለድል የተኳለ ነውና አሸንፈናል፣ እናሸንፋለን ይላል። በዓለም ህዝብ ታሪክ ውስጥ ህዝብ እንደ ህዝብ መከራ ውስጥ ሲወድቅ፣ ጭቆና፣ ብዝበዛ እንዲሁም የህልውና አደጋ ላይ ሲወድቅ ትውልዱን አስተባብሮ ከገጠመው የህልውና አደጋ ብዝበዛና ጭቆና የሚያወጣ አብዮተኛ መሪ ያስነሳል። ኔልሰን ማንዴላ ለደቡብ አፍሪካ፣ ማህተመ ጋንዲን ለህንድ፣ ኳሜ ንኩርማን ለጋና፣ ቶማስ ሳንካራን ለቡርኪና ፋሶ፣ ሳሞራ ሚሸል ለሞዛምቢክ ወዘተ አስነስቶ ጸረ ኮሎኒያሊዝም ጭቆናና ብዝበዛን ለማስቆም ህዝባቸውን አስተባብረው ለድል የበቁ መሪዎች መካከል የሚጠቀሱ ናቸው። በእኛ ዘመንም የአፋር ህዝብ የገጠመውን የመኖርና ያለመኖር የህልውና አደጋ ለመቀልበስ ህዝባችንን አንቅቶ እያደራጁና እያስታጠቁ ህልውናችንን ለማረጋገጥ ለምናደርገው አብዮታዊ ትግል ዝግጅት የመሪነት ሚናውን በአስተማማኝ ሁኔታ እየወጡ ካሉ መሪዎች መካከል በግንባር ቀደምትነት የሚጠቀሰው ጄኔራል ኢብራሂም ኡስማን ናቸው። የአጉጉሙ ሰብሳቢ ናቸው። እሳቸው መሪያችንንና መንገድ የሚመራንን ኮከባችንን ታጋይ ኢብራሂም ኡስማን አዲሱን ትውልድ በአዲስ አስተሳሰብና ተስፋ ከድል ማማ ይደርስ ዘንድ ሌት ተቀን የመሪነት ሚናውን በብቃት እየተወጣ ይገኛል ብሏል። እኛም የዚህ ትውልድ አካል በሃጂ ኢብራሂም የሚመራው ትግል አባል በመሆናችን እድለኛ ነን። ላንጨርስ የጀመርነው የአፋር ህዝብ ትግል የለም ይላል ዛሬ የወጣው መግለጫ። ሌላው እንግዲህ በአፋር አካባቢ ይጀመራል ተብሎ የሚታሰበው የኦህዴድ ኤሪትሪያ ጦርነት ሊጀመር ፊሽካውን ሊነፋ የቀናት ወይም የሰዓታት ዕድሜ የቀረው በመሆኑ የተነሳ አንዳንዶቹ ወደ ሚዲያ መጥተው እያጋፈሩ ይገኛሉ። የኢዜማው ግርማ ሰይፉ ኢትዮጵያ የባህር በር አያስፈልጋትም የሚል ፓርቲ መሰረዝ አለበት የሚል ውሳኔ አስተላልፏል። ኢትዮጵያ የባህር በር አያስፈልጋትም የሚል ፓርቲ መሰረዝ አለበት የሚል አቋሙን ለጋዜጣ ፕላስ ገልጿል። እንግዲህ አስባችሁታል መቼም የትኛውም የፖለቲካን ፓርቲ በሉት እንደ ዜጋም ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያምን ሊኖር አይችልም። እየተባለ ያለው ነገር ምንድነው? ከኦህዴድ ጎን ተሰልፎ የባህር በር ማግኘት አይቻልም፣ የባህር በር ማምጣት አይቻልም። ኦህዴድ እንኳን ባህር በር ሊያመጣልን ይቅርና አገር አልባ እያደረገን ነው። ቁማርተኛ ነው። አብይ አህመድ አሁን ኤርትራ ላይ ያነጣጠረው አሰባሰብ የሚለው አንድም የዩናይትድ አረብ ኤምሬትስን አጀንዳ ተሸክሞ ነው። በሁለተኝነት ደግሞ ለስልጣኔ አደጋ ሆነውብኛል ብሎ በማመኑ የተነሳ ነው። ኢትዮጵያ ውስጥ ያሉ አማጽያንን እየደገፉብኝ ብሎ በማመኑ የተነሳ ነው። ስለዚህ ከዚህ ሰው ጋር ተሰልፎ የባህር በር ጥያቄ መመለስ አይቻልም የሚል ካልሆነ በስተቀር ኢትዮጵያ የባህር በር አያስፈልጋትም የሚል የለም። ይሁንና እነ ግርማ ሰይፉ እንደ ጋሻው ያሉ ሰዎች ግን የመጨረሻ ሆዳቸው እስከሞላ ድረስ የማይሸጡት የለም፣ የማይክዱት የለም። የትኛውንም ነገር ከማድረግ የሚመለሱ አይደሉም። አብይ አህመድ ኢትዮጵያን ሲያፈርሳት ቢመለከቱ እንኳን ከነገና አሳምሮ ሊሰራት ነው የሚል ጅንጀና ይዘው የሚመጡ ሰዎች ናቸው። እንደ ግርማ ሰይፉ እንደ ጋሻው አይነት ፖለቲከኞች የትኛውንም አይነት ክህደት ለነሱ ከተመቻቸው ህዝባቸው ላይ የትኛውንም አይነት ስቃይ እና በደል ከማድረስ የማይመለሱ በመሆናቸው የተነሳ መሰረዝ አለባቸው። አንድ ፓርቲ እንደዛ ብሎ ቢያምን መብቱ ነው። ትናንት እነ ሬድዋን ሁሴን እኮ የኢህአዴግ ባለስልጣን በነበሩ ሰዓት ላይ እኮ ኢትዮጵያ የባህር በር አያስፈልጋትም ሲሉ ነበር እና አብይ አህመድ የዛ ፓርቲ አባል ነበሩ። አብዛኞቹ በሚባል መልኩ ኢህአዴግ ውስጥ በነበሩ ሰዓት ኢትዮጵያ ባህር በር አያስፈልጋትም፣ ምኒልክ የሰጠውን እንደገና አሁን ላይ በሞኝ ክንድ የምን ጉድጓድ ይለኩ እንደሚባለው በእኛ ክንድ ሊመለስ አይችልም። ስለዚህ ባህር በር የሚሉ ሰዎች ጨፍላቂዎች ናቸው፣ አዳውያን ናቸው ሲባል እንደነበር የሚዘነጋ አይደለም እና እንደዛ ተብሎ ቢታመን ወንጀል አይደለም። ይሁንና ግን ግርማ ሰይፉ እንደዛ የሚል መልእክት አስተላልፏል። እንግዲህ ግርማ ሰይፉ ማለት
በተመረጥነው ልክ ነው ድምፅ የምንሆነው በሚል ንግግሩ የሚታወቅ ሰው ነው። በአንድ ወቅት ሪፖርተር ላይ ኢንተርቪው ሲደረግ ኢዜማ ዜጎች እየተጨፈጨፉ በርካታ ህይወት እየተቀጠፈ ባለበት ሁኔታ ድምፅ እየሆነ አይደለም ተብሎ ይወቀሳል። ለምንድነው ድምፅ ማትሆኑት ተብሎ ሲጠየቅ ይሄ አንተ ስራ ነው፣ ይሄ ጋዜጠኛ አክቲቪስት ስራ ነው፣ እኛ ፓርቲዎች ድምፅ ልንሆን የምንችለው በተሰጠን ወንበር ልክ ነው። የኢትዮጵያ ህዝብ የሰጠን 3-4 ወንበር ነው፣ በእሱ ልክ ብቻ ነው ድምፅ ምንሆን በሚል ንግግሩ የሚታወቅ ሰው መሆኑ አይዘነጋም። ሁለተኛ ርዕሳችን የአብይ ቃለ መጠይቅን ይመለከታል። አብይ አህመድ በትግረኛ ቋንቋ ያደረገው ቃለ መጠይቅ በትናንትናው ዕለት ተለቋል። በዛም ቃለ መጠይቁ ላይ ለሌማት ትሩፋት የተመደበውን በጀት ህወሓት ለጥይት መግዣና ለጦርነት ዝግጅት እያዋለው ነው በማለት ወቅሷል። የወርቅ ምርት ከፍተኛ የሆነ የወርቅ ምርት ወደ ውጭ ኤክስፖርት አድርገው ጥይት እየገዙና ለጦርነት እየተዘጋጁ ነው በማለት ወቅሷል። አንተስ ምን እያደረክ ነው ተብሎ ቢጠየቅ ግን ጥሩ ነበረ። አንተ ከቤኒሻንጉል ከወለጋ ከተለያዩ የኢትዮጵያ አካባቢዎች የምትሰበስበውን ወርቅ ለዩናይትድ አረብ ኤምሬትስ አስረክበህ ወደ ሀገር ውስጥ የምታስገባው ምንድን ነው ተብሎ ቢጠየቅ ጥሩ ነበር። አብይ አህመድ እኮ ድሮን ጥይት የሚገዛው ወርቅ ለዩናይትድ አረብ ኤምሬትስ እየሸጡ መሆኑ ይታወቃል። ስለዚህ ህወሓት ላይ የሰነዘራቸው ክሶች በሙሉ እሱ ሲያደርጋቸው የነበሩ ናቸው። በነገራችን ላይ እኔ ለህወሓት እየተከላከልኩ አለመሆኔ ሊታወቅ ይገባል። ግን አብይ አህመድ ደግሞ አንድ ነገር ሲናገር እሱ የሚያደርገውን ዘንግቶ በመሆኑ የተነሳ ማስታወስ ይገባል በሚል አስተሳሰብ ነው እና ከኢትዮጵያ ምድር ላይ የሚወጣው ወርቅ ሙጥጥ አድርጎ ወስዶ ለዩናይትድ አረብ ኤምሬትስ መሐመድ ቢን ዛይድ ካስረከበ በኋላ ኢትዮጵያውያንን እንደሚያፈስ ድሮን ከባድ መሳሪያ ገዝቶ ሲመጣ እንደነበር የሚዘነጋ አይደለም። የአሮጌ አስተሳሰብ ባለቤት ሆኗል ብሏል። ቆሞ ቀሩ ድርጅት መቼም እንደማያርግ አብይ አህመድ ተናግሯል። ትግራይ ሰላምና ልማት ይገባታል ብሏል። ትግራይ ሰላምና ልማት ይገባታል፣ ወጣቶች የስልጣን ባለቤት መሆን አለባቸው ብሏል። የትግራይ ወጣት አመፅ መቀስቀስ አለበት እና ስልጣን መንጠቅ አለበት ብሏል። የኢትዮጵያ ወጣት ቢያምፅ ምን ይለዋል? የኢትዮጵያ ወጣት ስለ ለውጥ ቢያቅድ ለውጥ ቢመኝ ምን ይለዋል? እንግዲህ የአዲስ አበባም ህዝብ ሆነ የኢትዮጵያ ህዝብ በታሪክ አይቶት የማያውቀውን አገዛዝ ማስተናገዱ የሚረሳ አይደለም። ኢትዮጵያውያን በታሪክ እንደዚህ አይነት አገዛዝ አይተው አያውቁም። የኢትዮጵያን በጀት ሙጥጥ አድርጎ ችግር ፈቺ ላልሆኑ የቅንጦት ፕሮጀክቶች የሚያውል ህዝብን በረሃብ ግማሹን ደግሞ በጥይት የሚረፈርፍ ኤችአይቪ እንኳ ዛሬ እኮ ያለበትን ሁኔታ እስኪያስቡት። ኤችአይቪ እኮ አዲስ አበባ ላይ በስፋት ከሰሞኑ ለምሳሌ አንድ መረጃ ወጥቶ ነበር። ለምርመራ ከሄዱ ከ2500 በላይ ወጣቶች 1100 አካባቢ የሚሆኑት ኤችአይቪ በደማቸው ውስጥ ተገኘ የሚል መረጃ ወጥቶ ነበር። እና ትናንት የነጠፉ ነገሮች፣ ትናንትና የተከላከልናቸው ነገሮች አሁን ላይ እንዲስፋፉ እያደረገ ያለ አገዛዝ ነው። አማራ ክልል ትናንትና በኤችአይቪ በቅድሚያ የሚጠቀስ ክልል አልነበረም። ጋምቤላ ነበር አንደኛ። በአሁኑ ሰዓት አማራ ክልል ሆኗል። ለዚህ ደግሞ የአንበሳውን ድርሻ የሚወስደው አብይ አህመድ ነው። አብይ አህመድ የሚያሰማራው ሰራዊት ነው። አማራ ክልልን አንድ ጊዜ ከሰሜን የሚመጣ ሰራዊት የሚፈነጭበት ክልል በማድረግ ጦርነቱን ገትቶ ወደ አማራ ምድር በማምጣት እህቶቻችን እንዲደፈሩ በማድረግ በቢቢሲ ሪፖርት መሰረት እንኳ ከ3000 በላይ ሴቶች መደፈራቸው እንደተገለጸ የምትረሱት አይደለም። የቢቢሲ ዘገባ በአንድ ዓመት ባልሞላ ጊዜ ውስጥ ከ3000 በላይ ሴቶች በራሳቸው ሀገር ሰራዊት እንደተደፈሩ የሚገልጽ ነው። ስለዚህ አሁን ላይ በኤችአይቪ ተጠቃሽ አድርጎታል ክልሉን። ከዛ ውጭ ትግራይ ሰላምና ልማት ይገባታል ሲል አብይ አህመድ ጦርነት አቅዷል ማለት ነው። ትናንትና የአማራ እናት የአማራ አባት የተሻለ እንቅልፍ ያስፈልገዋል፣ ጥይቱ ሲጮህበት ነው የሚያድረው በማለት ሲናገር ነበር። እላው ላይ ጥይት እንደ ጅራፍ ሲንጣጣበት ነው የሚያድረው። ስለዚህ እናቶች መተኛት አልቻሉም፣ አራስ ሴቶች እየተቸገሩ ነው ካለ በኋላ ሰራዊቱን አስገብቶ አራስ ህፃናትን ሲጨፈጭፍ ተገኘ፣ እናቶችን ሲያስደፍር ተገኘ። አሁን ጥይቱ አባራ፣ እንደውም ተባብሶ ቀጥሏል። አማራ ክልል ላይ ከባድ መሳሪያ የማይሰማበት ድሮን የማይደበድብበት ዕለት አስተናግዶ ያቅም የአማራ ህዝብ። አብዛኛው ወታደራዊ ኃይል የነበረው አንድ አካባቢ ስለነበረ በኋላ መጣበታለሁ ኮንትሮባንድን፣ ህገወጥ ትጥቅን፣ በየቦታው ሰው መግደል መዝረፍን መከላከል በሚያስችል አሰፋፈር የሀገር መከላከያና የፌዴራል ፖሊስ አብዛኛውን ክሪቲካል ቀጠና በሚይዙበት መንገድ እየተሰራ ይገኛል። ጅማር ውጤቶች ይታያሉ፣ ግን በሚቀጥሉት ወራት የበለጠ ይጠናከራል የሚል ተስፋና እምነት አለኝ።
ኃይሉ ቦታውን እየያዘ ሲሄድ ከአንድ አካባቢ ከተሰበሰበበት ሲበተን በድፍን ኢትዮጵያ ያሉ እንቅስቃሴዎች ለማስተካከል እድል ይሰጣል። ከዚያም ባሻገር በስራ አስፈጻሚ በተገመገመው በተወሰነው መሰረት በሁሉም አካባቢ ያሉ ኃይሎች በህገ መንግስቱ መሰረት በልካቸው እንዲሆኑ የተጀመረ ስራ አለ። ያም ይህንን ችግር በከፊል ይቀንሳል የሚል እምነትና ተስፋ አለ። ስለዚህ ወደ ጦርነት ሊያስገባህ ሲያስብ ስለ ሰላም ያወራሃል፣ ስለ ልማት ያወራሃል። ሊያወድም ሲያስብ አብይ አህመድ በተገላቢጦሹ መጥቶ ስለ ልማት ያወራል። በመሆኑም ትግራይም ላይ ያስተላለፈው መልእክት ከዛ ጋር የሚገናኝ ነው። ሌላው እንግዲህ አብይ በዚሁ ቃለ መጠይቅ ኤርትራን በተመለከተም አንዳንድ መልእክቶች አስተላልፏል። የኤርትራ መንግስት አመስግኖ ነበር ቃለ መጠይቁን የጀመረው። በዛ ሰሜን ጦር ተጠቅቶ በነበረበት ሰዓት ላይ የኤርትራ መንግስት ላደረገው ነገር የሚመሰገን ነው በማለት ከጀመረ በኋላ ኤርትራ አንድ ዩኒቨርሲቲ ነበራት፣ ከ300 በላይ ፋብሪካዎች ነበሯት በአንድ ወቅት። አሁን ላይ ግን አንዱም ዩኒቨርሲቲ የተዘጋበት ሁኔታ ነው ያለው በማለት ኢሳያስ አፈወርቄን ሲወቅስ ተሰምቷል። እንባውን ወደ ሰማይ እየረጨ የኤርትራ ሁኔታ ሲያስበው ኤርትራ ትናንትና አንድ ዩኒቨርሲቲ አስመራ ዩኒቨርሲቲ ነበራት፣ ከ300 በላይ ፋብሪካዎች ነበሯት፣ አሁን ግን ምንም የላትም እያለ ሲያለቅስ ነበር ጠቅላይ ሚኒስትራችን። እሱ ወደ ስልጣን ከመጣ በኋላ ኢትዮጵያ ውስጥ ስንት ዩኒቨርሲቲ ገነባ? አብይ አህመድ ወደ ስልጣን መጥቶ ኢትዮጵያ ውስጥ ስንት ዩኒቨርሲቲ ገነባ? አይ ቲንክ በኢህአዴግ ዘመን ከ40 በላይ ዩኒቨርሲቲዎች የተገነቡ ይመስለኛል። አብይ አህመድ ግን ዩኒቨርሲቲ መገንባት ከፍተኛ በጀት የሚጠይቅ በመሆኑ የተነሳ እንኳን ዩኒቨርሲቲ መገንባት ይቅርና ህፃናትን ወደ ትምህርት ቤት ማስገባት የማይችል ደካማ መሪ በመሆኑ የተነሳ ፒኤችዲውን ፎርጅድ ፒኤችዲ አሰርቶ የያዘ በመሆኑ የተነሳ አጭበርባሪ፣ የት እንደተማረ የማይታወቅ 12ኛ ክፍልን ሳይጨርስ ዲግሪ የያዘ መሪ በመሆኑ የተነሳ እንደሱ አይነት ተልካሻ ትውልድ በማፍራት ላይ ይገኛል እና እሱ ዩኒቨርሲቲ የገነባ ይመስል ኤርትራ አሁን ላይ አንድም ዩኒቨርሲቲ የላትም ይላል። አንተ ስንት ዩኒቨርሲቲ ገነባ? አንተ ወደ ስልጣን ከመጣ ጊዜ አንስቶ የተዘጉ ዩኒቨርሲቲዎች 8 ደርሰዋል። ግን ስንት አስገነባ ተብሎ ደግሞ ሊጠየቅ ይገባል። 6 ሚሊዮን ተማሪዎች እኮ ከትምህርት ገበታ ውጭ ሆነዋል። 6 ሚሊዮን ተማሪዎች በአማራ ክልል አሁን ላይ እድሜያቸው ለትምህርት የደረሱ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ይህን ሲባል ፋኖን ተጠያቂ ሊያደርግ ይሞክራል። ፋኖ የትጥቅ ድርጅት ነው፣ ጎሬላ ፋይተር ነው። እየሄደ ተማሪዎችን ሊቀሰቅስልህ አይችልም። ግብር የሚከፈለ ግን ይህን እንድትሰራ ነው። አንተ ወደ ስልጣን ከመጣ ጊዜ አንስቶ ስንት ጤና ጣቢያ ተገነባ? ያፈረስከውን ልንዘረዝርልህ እንችላለን። በድሮን የመታውን ልንዘረዝርልህ እንችላለን። የገነባው ትምህርት ቤት፣ የገነባው ጤና ጣቢያ፣ የገነባው መስኖ፣ የገነባው መንገድ ግን የለም። እንግዲህ የኮሪደር ልማቱ የኮሪደር መንገድ ካልተባለ በስተቀር አሁን ላይ አገር አቋራጭ መንገዶች በሙሉ ከጥቅም ውጭ የሆኑበት ሁኔታ ነው ያለው። አንተ ወደ ስልጣን ከመጣ ጊዜ አንስቶ የነጠቃቸውን ቤቶች ለቤተሰቦች ያከፋፈልካቸውን የጋራ መኖሪያ ቤቶች ልንነግርህ እንችላለን። ግን አንተ ደግሞ የሰራኸው የለም። ቁጥር የሳብ ግጥም ጀንትልገስ የሚባለውን ሪፖርት አምጥቶ ከመቀባጠር ባለፈ በተጨባጭ ግን የገነባው የጋራ መኖሪያ ቤት እንደሌለ ይታወቃል። ስለዚህ ዩኒቨርሲቲም በተመሳሳይ መልኩ የሚታይ ነው። ዩኒቨርሲቲዎችን ባዶ አድርጎ የጦር ካምፖችን የሞላ ነው የአብይ አህመድ አገዛዝ። ዩኒቨርሲቲዎችን ባዶ አድርጎ ዛሬ የሚገባውን ቁጥሩን የምታውቁት ነው። ከ100% 5% 4% ነው ብርሃኑ ነጋ እያስገባ ያለው። ብርሃኑ ነጋ የጣለውን ብርሃኑ ጁላ ያነሰዋል እስኪባል ድረስ ዩኒቨርሲቲዎችን ባዶ አድርጎ የጦር ካምፖችን እንደ አዋሽ አርባ ያሉ ካምፖችን ሲሞላ የነበረ ነው። ግን ራሱን መለስ ብሎ ማየት የማይችለው ጠቅላይ ሚኒስትር ኤርትራን በዚህ ጉዳይ ላይ ሲወቅስ ተሰምተዋል። ሌላው የኤርትራ ወታደር በአክሱም በመቶዎች የሚቆጠሩ ተጋሮዎችን ገሏል። በ3 ቀን ውስጥ በመቶዎች የሚቆጠሩ ተጋሮዎችን ገሏል ብሏል። አብይ አህመድ ሊጠቀምበት ሲያስብ በኤርትራና በትግራይ መካከል ጥላቻና ጠብ መፍጠር ሲያስብ የሚናገረው ንግግር ነው። ትናንት ክደው ነበር፣ ሸምጥጠው ነበረ። እንደውም መጨረሻ ላይ እንግዲህ ኢታማዦሩ መጥቶ ከኢሳያስ አፈወርቂ ጋር ባደረገው ቃለመጠይቅ ጭፍጨፋው የተፈጸመው እኮ የኤርትራ ወታደር አልፎ እየሄደ ሳለ አክሱም ላይ ሲቪሊያንስ የመሰሉ ታጣቂዎች ተኩስ ከፈቱበት። ስለዚህ ራሱን ለመከላከል ባደረገው አጸፋ በሰጠው አጸፋ ነው ህይወት ሊረግፍ የቻለው እንጂ ሆን ብሎ የተፈጸመ አይደለም በማለት ሲናገር ነበር። አብይ ያንን አንስቶታል። ያንን ማንሳቱ ግን ችግር የለውም፣ ትናንት የተፈጸመ ነገር ስለሆነ ችግር የለውም። የሚገርመው ነገር ግን አብይ ይህን በሚናገርበት ዋዜማ
ከ40 በላይ ኦርቶዶክሳውያን በአርሲ መገደላቸው ነው። አክሱም ላይ ተገደሉ ተብሎ የሚጋነነው በየቦታው የሚወራው እኮ 100 ምናምን የትግራይ ተወላጆች አርሲ ላይ ብቻ የተጨፈጨፈ ነው እኮ። ትናንት በወለጋ ስንት ጥቃት ተፈጽሟል። በመተከል በአርሲ በሻሸመኔ ስንት ጥቃት ተፈጽሟል። ሌላውን ተውትና በአማራ ክልል በራሱ ቀይ በወሎ በጎጃም በጎንደር በሸዋ በየቀኑ እኮ በመቶዎች የሚቆጠር የንጹሃን ህይወት እየረገፈ ነው። በመቶዎች የሚቆጠር አብይ አህመድ በሚልካቸው ድሮኖች ንጹሃን ብቻ አይደለም የራሱ ታጣቂዎችም ጭምር ስብሰባ አዳራሽ ውስጥ እንዳሉ እያረገፋቸው እኮ ነው። ታርጌታቸውን ያልጠበቁ በአግባቡ ቅኝት ሳይደረግ ሰብሰብ ብሎ ከታየ በቃ አምጥቶ ቦምብ መጣል ነው። ስለዚህ ባለፈው በአዊ ዞን ላይ የተፈጸመው የሚረሳ አይደለም እና የአክሱምን ጉዳይ አንስቶ በትግራይና በኤርትራ መካከል ግጭት ለመቀስቀስ ሲሞክር ግን ደግሞ በሱ ምድር ላይ በየቀኑ መቶዎች እኮ ለሪፖርት አይበቃም እኮ። የመቶ ዜጎች ህልፈት ለአብይ አህመድ እኮ ለዜና አይበቃም። ሌላ የኤርትራ ወጣቶች በስደት አገራቸውን ጥለው እየወጡ በመሆናቸው የተነሳ ኤርትራ ባዶዋን ቀርታለች ብለዋል። አሁንም ልብ ልትሉ የሚገባው ነገር እኔ ለኤርትራ እየተከላከልኩ አይደለም ኢትዮጵያ ውስጥ እየሆነ አይደለም ወይ የሚለውን መልእክት ማስተላለፍ ስለምፈልግ ነው። ሰሞኑን እንኳን ሌላውን ተውትና በአፋር ክልል የሚያዙ ወጣቶች በተሳቢ ተጭነው ሲሄዱ የሚያዙ ወጣቶች ቁጥራቸው እኮ ስፍር ቁጥር የለውም። በተለይ ደግሞ የአማራና የትግራይ ወጣቶች እኮ አገር ጥለው እየወጡ ነው። ድንበር ላይ የሚቀመጡ የአብይ አህመድ የኬላ ጠባቂዎች አንተ ምንድነህ ትግራይ ሂዱጣ፣ አንተ ምንድነህ አማራ ሂዱጣ፣ አንተ ምንድነህ ሀዲያ ውጣ፣ አንተ ምንድነህ ኦሮሞ ሲባል ግን አገርህን ጥለህ የት ነው የምትሄደው እያሉ የሚመልሱ የኬላ ጠባቂዎችን አስቀምጦ የኢትዮጵያ ወጣት አገር ጥሎ እየወጣ አይደለም ወይ? አብይ አህመድ የዛሬ 8 ዓመት 9 ዓመት 200,000 ፓስፖርት ነበር በአመት የሚሰጠው። አሁን ላይ ግን በአንድ ዓመት ውስጥ 4 ሚሊዮን ፓስፖርት እየሰጠን ነው፣ 2 ሚሊዮን ፓስፖርት እየሰጠን ነው እያለ ሪፖርት ሲያወራ እኮ በየአመቱ ያን ያህል ፓስፖርት የሚወስድ ኢትዮጵያዊ ቁጥር የጨመረው እየተሰደተ ስለሆነ ነው። አብይ እንደ ስኬት አድርጎ እንደ ጉብዝና አድርጎ የሚያቀርበው ነገር እኮ ስደት ነው። 4 ሚሊዮን ፓስፖርት የምትሰጠው እኮ በየአመቱ 4 ሚሊዮን የኢትዮጵያ ወጣት እየተሰደተ ስለሆነ ነው። የዛሬ 3 ዓመት ኢትዮጵያ ለፓስፖርት ፈላጊ ዜጎች ፓስፖርት መስጠት የምትችለው 300,000 አይሞላም። ቱ ቢ ኤግዛክት 270,000 ነበር ማቅረብ የምትችለው። በዚህ ዓመት 4 ሚሊዮን የምታቀርበው። በየቀኑ በባህር ውስጥ እየገባ አሳ የሚበላው ኢትዮጵያዊ ቁጥር እኮ አሁን ላይ ዜና መሆን አይችልም። በቅርብ ጊዜ እንኳ በተለያዩ ዓለም አቀፍ ሚዲያዎች የተዘገበው የኢትዮጵያ ወጣቶች ባህር አቋርጠው ሲሄዱ መስመጣቸው ሲነገር ነበር። እሱ ግን በሀገር ውስጥ ሚዲያዎች ዜና ለመሆን የሚበቃ አይደለም እና ስደትን በተመለከተ ከኤርትራ ብንብስ እንጂ የምናንስ አይደለንም። ሌላው የሻዕቢያ ስርዓት ዳግም ህዝባችንን እንዲበድል አንፈቅድለትም ብሏል አብይ አህመድ። የሻዕቢያ ስርዓት ዳግም ህዝባችንን እንዲበድል አንፈቅድለትም ብሏል። የትግራይ ህዝብ ግን ቢጠየቅ ማነው እየበደለ ያለው ተብሎ ቢጠየቅ የአብይ አህመድ አገዛዝ ብሎ ይመልሳል። በጀት አቋርጦ በስልክ በመብራት በውሃ እያስፈራራ የሚበድለ ማነው ቢባል የኤርትራ መንግስት አይደለም የሚለው የአብይ አህመድ አገዛዝ ኦህዴድ ብሎ ነው የሚመልሰው። አዲስ አበባ ላይ የሚያፍሰው ማነው ተብሎ ቢጠየቅ የአብይ አህመድ አገዛዝ ይላል። የሚወርስህ ንብረትን የሚቀማ ማነው? የአብይ አገዛዝ ነው። እና እሱ ህዝባችን ብሎ ሲጠራው አለማፈሩ ራሱ ይገርማል። የትግራይን ህዝባችን ብሎ ሲጠራ፣ ምክንያቱም አብይ አህመድ ጠላቴ ብሎ ከመዘገባቸው ህዝቦች መካከል አንዱ የትግራይ ህዝብ መሆኑ ይታወቃል። ስለዚህ የትግራይ ህዝብ ቢጠየቅ በአብይ አህመድ አነጋገር አይስማማም። ከአብይ አህመድ የሚበልጥ ጠላት የለውም። አሁን ላይ ህዝባችን እየተበደለ ነው ያለው ፍቅር ሲጫወቱ ስላየ ነው። በህወሓትና በኤርትራ መካከል መግባባት እየመጣ ነው ብሎ በማመኑ የተነሳ ነው። የአብይ አህመድ የኤርትራ ሰራዊት የኤርትራ መንግስት የትግራይን ህዝብ እንዲበድል አንፈቅድለትም ብሎ የተናገረው የትግራይ ህዝብ ጋር እንዲግባባ አንፈቅድለትም ለማለት ፈልጎ መሆኑ ይታወቃል። ይህ ደግሞ የአብይ አህመድ መገለጫ ነው። ቅድም እንዳልኩት አብይ አህመድ ህዝብን ሊያስለቅስ ሲያስብ አዛኝ ሆኖ ይከሰታል። ህዝብን ሊያዋድም ሲያስብ ከልማት ውጭ ሆነብኝ ብሎ ነው የሚገባው። ጦርነት ለመለኮስ ሲያስብ ክልሉን ለማተራመስ ሲያስብ አለመረጋጋት አለ በሚል ሰበብ
ጥቃት እንደሚፈጽም ይታወቃል እና የአብይ አህመድም የትናንቱ ቃለ መጠይቅ ጠቅለል ሲደረግ በሰሜኑ ላይ አዲስ ጦርነት ለማወጅ መዘጋጀቱን የሚገልጽ ነው። ሌላው እንግዲህ ከሰሞኑን በአፋብን በኩል ክፍፍል ለመፍጠር በሰፊው የተሰራ ይገኛል። አርበኛ ምሬ ወዳጆን ከአርበኛ ሄኖክ አዲሴ፣ አርበኛ ዘመነ ካሴን ከአርበኛ አስረስና ከአርበኛ ማርሸት፣ አርበኛ ደሳለኝን ከአርበኛ መከታው፣ አርበኛ አስረስን ከአርበኛ ጌታ አስራደ በመካከላቸው ልዩነት እንደተፈጠረ አድርጎ በማውራት አፋብንን ለመከፋፈል ሰፊ ስራ እየተሰራ ይገኛል። የዚህ ወሬ መነሻዎች የብልጽግና የሳይበር አርሚ መሆኑም ይታወቃል። ይሁንና ግን በዚህ ጉዳይ ላይ ለማጣራት ስንሞክር የተፈጠረ ነገር የለም ጌታዬ፣ የተፈጠረ ነገር የለም። ስራ ላይ ነው ያለ ነው። እነሱ ስራ ስለፈቱ ነው። ትናንት እንደውም አስረስ አንድ የሚገርም መልእክት አስተላልፎ ነበር። መልእክቱ እንደዚህ ይላል። እኮ የብልጽግና ዲጂታል ሚሊሾች ኢዛና በረሃ ሰበር ዜና ሲሉ ወደ ሰሜን አንድ በረሃ ላይ ያለ ወታደራዊ ኢላማ ሊመቱ ነው ብዬ እያሰብኩ ነበር። የምሬን እኮ ነው። ለካንስ ኢዛና የሚሉት የነብሲዋን ኢዛና ቀበሌ ነው አለ። በእውነት ብልጽግና ከነ ዲጂታል ሚሊሻዎቹ ማሰቢያቸውን ይጥረውና ያሰኛል ወይ መጃጃል። ለመሆኑ በምን ፍጥነት ብትነዱ ነው ከምጽዋ ኢዛና የደረሳችሁት በማለት ይጠይቃል። ፊልድ ማርሻላችሁ የማያውቀውን የፋሺዝም የባንዳነትና የማርክሲዝም ወሬ ደስኩሮ መደበቂያ አሳጣችሁ መሰለኝ። ይልቅ የሱዳን መንግስት ባለቃችሁ ላይ ላቀረበው ክስ መልስ ብትሰጡ አይሻልም? ወይም አለቃችሁ በትግረኛ የትግራይ ህዝብን የተለማመጠበትን ውሸት ብታስተጋቡ አይሻልም ወይ? መቼም የሆርሙዝ ሰርጥ መዘጋት ይዞት የሚመጣውን የነዳጅ እጥረት ጣጣ ለማሰብ አልታደላችሁም በማለት ትናንት ምልከታውን አጋርቷል። እውነቱን ነው። አሁን ላይ ስራ በመፍታታቸው የተነሳ አፋብን ከራሱም አልፎ ከአማራም አልፎ ከቀጠናው ኃይሎች ጋር እየሰራ ባለበት ሁኔታ ክፍፍል እንፈጥራለን ብለው እየዳከሩ ይገኛሉ። ይሁንና ይሄ ብልጽግና ዘመቻ የሚያሳካው ዓላማ ሊኖር አይችልም። ምክንያቱም አፋብን እንደ አማራ ክልል ብቻ ሳይሆን እንደ አማራ ብቻ ሳይሆን ከቀጠናው ኃይሎች ጋር አብሮ ለመስራትም አይደለም አብሮ ወደ ዘመቻ ለመግባት ጫፍ ላይ ይገኛል። በተረፈ ግን ድርጅት ተመስርቷል። አሁን በግለሰቦች መካከል ጠብ ቢከሰት እንኳን አፋብን ሊፈርስ አይችልም። ይህንን መረዳት ያስፈልጋል። አሁን አፋብን በአርበኛ አስረስ ወይም በአርበኛ ዘመነ በአርበኛ ሄኖክ ወይንም ደግሞ በአርበኛ ምሬ ወዳጆ የሚፈርስ ድርጅት አይደለም። ከግለሰቦች በላይ ሆኗል። ይህንንም ተራምደውታል። በተረፈ አፋብኖች አዲስ ሪፎርም እየሰሩ መሆኑ ይታወቃል። እንደምታዩት በፎቶ አርበኛ ወንድሙ ለአርበኛ ፍቅሩ ላስታ ጄኔራል አሳምነው ጽጌ ዋና ሰብሳቢነቱን አስረክቧል። ሰላማዊ የስልጣን ርክክብ እየተደረገ ይገኛል። ወንድሞቻችን የአማራ ህልውና ከስልጣን በላይ መሆኑን ተረድተው በፎቶ በምታየው መልኩ አርበኛ ወንድሙ ለአርበኛ ፍቅሩን ትናንትና ወደ ብልጽግና ሊገባ ነው እያሉ ብዙ ፕሮፓጋንዳ ሲሰሩበት የነበረ ሰው መሆኑ ይታወቃል። ይሁንና ግን ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር አሁን ላይ ሪፎርም ሰርቶ በአዲስ ጉልበት እየመጣ መሆኑን የደረሰ መረጃ ያመለክታል። በተለያዩ እዞችም ውስጥ ሪፎርም እየተሰራ ይገኛል። ሌላው በብልጽግና በኩል የኤርትራ ወታደሮች እየከዱ ነው። 318 የኤርትራ ወታደር ለመከላከያ እጅ ሰጥቷል። በቡሬ ግንባር ነው ይህም እጅ ሰጠ እየተባለ እየተወራ የሚገኘው። ይህም ራሱ አንድ ተራ ፕሮፓጋንዳ መሆኑ ግን መታወቅ አለበት። ለብልጽግና አስባችሁታል? ለወድድ ኤርትራ ወታደር 318 ወታደር በቡሬ ግንባር መጥቶ እጅ ሲሰጥ አስባችሁታል? ግን በዚህ ጉዳይ ላይ ለማጣራት ስንሞክር ብርገና አመዶ የቀይ ባህር አፋሮች ምናምን እያለ ያደራጃቸው አሉ፣ የኤርትራ ዜጎች ማለት ነው። እነሱም በመጠቀም የኤርትራ እንደምታው በፎቶ ባንዲራ እንዲይዙ በማድረግ ፎቶ አንስቷቸው ነው የሚል መረጃ ደርሶናል። በተጨባጭ ግን እየሆነ ያለው አብይ አህመድ ወደ ሰሜን ያስጠጋው ሰራዊት ከርቶ ወደ ኤርትራና ወደ ትግራይ እየገባ መሆኑ ግን መታወቅ አለበት። ያለ ዓላማ የዘመተው ላለፉት 6 ዓመታት ከዛ በላይም ለሆነ ጊዜ እረፍት አልባ ሆኖ በየአካባቢው ሲገደል የነበረው የራሱን ህዝብ ሲገድልና በራሱ ህዝብ ሲጨፈጨፍ የነበረው ሰራዊት ከዚህ በላይ መሞት የለብኝም ብሎ እጅ እየሰጠ መሆኑን የደረሰ መረጃ ያመለክታል። ሌላው በትናንትናው ዕለት በቤኒሻንጉል ጉሙዝ ክልል ውስጥ የድሮን ጥቃት የፈጸመው የጀኔራል አልቡርሃን ጦር ወይም የሱዳን መንግስት ማለት ነው። ዛሬም በተመሳሳይ መልኩ በቤኒሻንጉል አሶሳ የድሮን ጥቃት መፈጸሙ ተሰምቷል። እስከዛሬ ድረስ እንግዲህ የድሮን ብቸኛ ባለቤት ሆኖ አብይ አህመድ የፈለገውን አካባቢ
በድሮን ሲደበድብ ነበር። ዛሬ ግን ለጌታም ጌታ አለው እንደሚባለው ሰማዩም የኛ ነው በሚል ፉከራቸው የሚታወቁት እነ ብርሃኑ ጁላ በየቀኑ የሱዳን ጦር እየገባ ኢትዮጵያ ምድር ውስጥ ድብደባ ፈጽሞ ሲወጣ ማየት አልቻሉም። ነገ ደግሞ ምናልባትም ኢትዮጵያ ውስጥ የሚንቀሳቀሱ አማጽያን ተመሳሳይ ነገር ሲያደርጉ ማየታችን አይቀርም። በእርግጠኝነት ዛሬ ይፋ ባይሆንም ብዙዎቹ ድሮንም አንቲ ድሮንም እንደሚኖራቸው የሚያጠራጥር አይደለም። ትናንት ብቻውን ሰማዩን ተቆጣጥሮ በየቦታው እየሄደ ሲደበድብ የነበረው አብይ አህመድ ዛሬ የሱዳን ድሮኖች መጡ አልመጡ አንጋጦ የሚመለከት ሆኗል። ነገ ደግሞ ከትግራይም ከኤርትራም ከአማራ ምድርም የሚነሱ ድሮኖች ማየታችን የሚቀር አይሆንም። ሌላው የስምረት መግለጫን ይመለከታል። የህዝብ ሀብት እየተቸበቸበ ነው ብሏል ስምረት። የህዝብ ሀብት እየተቸበቸበ ነው። ኋላ ቀሩ ቡድን የአብይ አህመድን ቃል በመውሰድ ማለት ነው አረግ በመውሰድ የመንግስት ሀብት የሆኑ የንግድ ተቋማትንና ታሪካዊ ቅርሶችን ለግል ባለሀብቶች እያከፋፈለ ነው ብሏል ስምረት ዛሬ ባወጣው መግለጫ። የየካቲት ወር ደሞዝ ለየትኛው መንግስት ሰራተኛ እንዳይከፈል አድርጎ ለጦርነት ለመዋል እየተዘጋጀ ይገኛል ብሏል። 20% ደሞዝ እየቆረጠ ነው ብሏል። ይሄ አይ ቲንክ በኢትዮጵያም ተግባራዊ እየተደረገ ያለ መሆኑ ይታወቃል። ለሐራጅ ደግሞ የመንግስት ንብረቶች እየቀረቡ ይገኛሉ። የመቀሌ ኤፍኤም ጽህፈት ቤት ለሐራጅ ጨረታ ወጥቷል። መነን ሆቴል፣ ሜጋ ህትመት፣ የፖሊስ ኦርኬስትራ የመሳሰሉ ተቋማት በጨረታ እየተሸጡ ነው ብሏል። ትርንጎ ሆቴልም እንደዚሁ ጨረታ ወጥቶበታል። ስለዚህ ይሄ ጉዳይ በአስቸኳይ ሊቆም ይገባዋል የሚል ማስጠንቀቂያ አውጥቷል። ባለፈው እንግዲህ ጌታቸው ረዳ አለፍ ብሎ አብይ አህመድን ሲሳፈጥ እንደነበር የሚዘነጋ አይደለም። የዛ ድራማ አካል ቢሆንም በመግለጫ ረገድ ግን ለተቃዋሚዎችም ብልጽግና ውስጥ ላሉ አመራሮችም እያሳየ ያለው ነገር ተገቢ ባለመሆኑ የተነሳ በአብይ አህመድ ከባድ ማስጠንቀቂያ እንደተሰጠው ለጠለስ የደረሰ መረጃ ያመለክታል። እንደዚህ አይነት ነገር እንዳይደገም በዚህ ደረጃ ብልጽግና ውስጥ መሳፈጥ አይቻልም። እኛ ጋር የጋራ ስታደርግ ደግሞ የምታወጣው መግለጫ መኖር የለበትም የሚል ማስጠንቀቂያ ተሰጥቶታል ጌታቸው ረዳ እና ከዛ በኋላም ወደ በፊቱ ትራክ በመመለስ አሁንም ህወሓት ጋር ግብግቡን አጠናክሮ ቀጥሏል። ሌላው በአማራ ክልል በህገወጥ መንገድ የተከማቸ ንብረት ለማስመለስ ሰፊ ስራ እየተሰራ ይገኛል። ወደዛ እየገባን ነው በማለት ብአዴን አሳውቋል። የንብረት ማስመለስ ማለት በሌላ ቋንቋ ሲገለጽ ንብረት መውረስ ማለት ነው። ይህም አዋጅ እንግዲህ የዛሬ ዓመት አካባቢ መውጣቱ የሚዘነጋ አይደለም። ምንጩ ባልታወቀ ገንዘብ የተፈራ መሬት፣ ቤት፣ ድርጅት፣ ፋብሪካ የመሳሰለ ነገር መውረስ ልጀምር ነው ብሏል። ብአዴን መውረስ ልጀምር ነው ብሏል። እንደዚህ አይነት እርምጃዎች የፋኖን ትግል የሚያቀጣጥሉ መሆናቸው ግን መታወቅ አለበት። ለፋኖ ይሄ ትልቅ እድል ነው። በተረፈ ግን የአማራ ህዝብ በህግ ከሄደች በቅሎዬ ያለ ህግ የሄደች ጭብጦ የሚል አነጋገር ያለው ህዝብ ነው። ዛሬ እነዚህ ህገወጥ ሌቦች የኦህዴድን መመሪያ ተከትለው ከአማራ ህዝብ ላይ የሚወስዷት እያንዳንዷ ሀብት ነገ እንደሚተፏት ጥርጥር የለውም። ይሄ የተከፋፈለ መካከል ግማሹ ቀኜ ግማሹ አሁንም ካፋብን ጋር ተቀላቅሎ ሌሎች ኃይሎች ጋር አብሮ ለመስራት እየተዘጋጀ ያለ የተከፋፈለ ድርጅት ነው ብአዴን። በነገራችን ላይ ይሄ መታወቅ አለበት። እንደምታዋቸው የክልል የብአዴን አመራሮችም እርስ በርስ እየተወነጃጀሉ ይገኛሉ። ይህንን ፖስት ብታነቡት የክልል አመራር ናት ሴትዮዋ የጻፈችው እና ከሌሎች ኃይሎች ጋር እየሰራችሁ ነው በማለት የራሷን ጓዶች ስትወነጅል የወነጀለችበት ፖስት ነው ማለት ይቻላል። እና ይሄ የተከፋፈለ አንድ ሐሙስ የቀረው ድርጅት አሁን ላይ በኦህዴድ ትዕዛዝ መሰረት በጀት ስላልተበጀተለት አሁን ላይ ከፌዴራል መለቀቅ ያለበት በጀት እየተለቀቀለት አይደለም። ቢያንስ እንኳ ትግራዮች በጀት ሳይለቀቅላቸው ሲቀር እየተለቀቀልን አይደለም ብለው እንኳ ቅሬታቸውን ይገልጻሉ። ብአዴን እኮ በየትኛውም ጉዳይ ላይ አሜን ብሎ ከመቀበል ባለፈ ቅሬታ ማቅረብ የሚችል ድርጅት እኮ አይደለም። እናውራ ጎዳናን ያስረክበው ለኦህዴድ አስረክበው ድምፁን ያጠፋው ብአዴን የትኛውንም ቀይ መስመር ብትጥሱት አማራ ክልል ውስጥ የሚኖረው ህዝብ መጥፋት አለበት የሚል አዋጅ ሲተላለፍ ቢመለከት ለምን ብሎ የሚጠይቅ አይደለም። ፎርዛት ማተር አሁን አማራ ክልል ላይ ያለው የኦህዴድ ቅርንጫፍ ጽህፈት ቤት በመሆኑ የተነሳ የተላከለትን ትዕዛዝ ከበላይ የመጣለትን ትዕዛዝ ተግባራዊ ከማድረግ ባለፈ መከላከል የሚችልበት ቁመና ላይ አይደለም ያለው። ስለዚህ አሁን በጀት ሲጠይቅ የምን በጀት ነው? እዛው የንብረት ማስመለስ አዋጅ ብለን ጽፈን አስጠቀልቀንልሃል። ስለዚህ መውረስ ጀምር የሚል ትዕዛዝ ስለተሰጠ
ወደዛ ሊገባ መሆኑን ሰምተናል። ስለዚህ በአማራ ክልል ያላችሁ ባለሀብቶች አዋጩ ነገር አፋብንም መደገፍ ነው። ቀኝን መደገፍ ያስፈልጋል። በጎጃም አካባቢ የተመሰረተው የቀኝ አደረጃጀት ወደ ሌሎች አካባቢዎችም እንዲሄድ ድጋፍ ማድረግ ያስፈልጋል። የህልውና አደጋ ውስጥ ነው ያለነው ስንል ከዚህ አንጻር ነው። ህልውና ማለት ህይወትን ማጣት ብቻ አይደለም፣ ንብረትን ማጣት ነው፣ ሰላም ማጣት ነው፣ በሀገር ውስጥ ተንቀሳቅሶ የመስራት መብትን መነፈግ ነው። የህልውና አደጋ በተለያዩ ምክንያቶች የሚመጣ ነው። በባለሀብቶቻችን ላይ የተሰነዘረ ጥቃት ነው። የንብረት መውረስን በሉት የንብረት ማስመለስ አዋጅ ባለሀብቶቻችንን ለማድሄት እንግዲህ ባለፉት ጊዜያት ለምሳሌ ሀብት ስታፈራ ለእያንዳንዱ ነገር ሪሲት እያስቀመጥክ ሊሆን አይችልም። ትነግዳለህ። ንግድ ስታገኝ በሪሲት አይደለም ትርፍ የምታተርፈው። አየር ባየር ንግድ ነግዶ የሚከብር አለ። ስለዚህ ለዛ ጉዳይ ሪሲት ካላቀረብክ 3 ቤት ካለ አንዱን ቤት ሊነጥቅ በአደን እየመጣ ነው። ስለዚህ አማራ ህዝብ አንገትህን ደፍተህ የምታልፈው ጊዜ አይደለም ያለው። ፋኖ ትግል ብቻ የምትሻገረው አደጋ አይደለም ያለው። እየመጣባ ያለው ፈተና የእያንዳንድን እገዛና ርብርብ የሚጠይቅ ነው። አሁን በተለያዩ ቦታዎች ላይ ለምሳሌ ህዝባዊ እምቢተኝነት፣ ህዝባዊ አመፅ፣ ሰላማዊ የሆነ ማካሄድ ሁሉ ይቻላል እና ይህንን አፋብን እንዲመራልህ መጠበቅ የለብህም። በየዞኑ በየወረዳው በየቀበሌው እየተቀፈቀፉ ያሉ የቀኝ አደረጃጀቶችን በመቀላቀል በእነሱ በመታቀፍ በምትችለው አቅም ይህን አገዛዝ መታገል ያስፈልጋል። ካልሆነ ግን ሀብት ያለው ሀብትህን የምታጣበት፣ ህይወት ያለው ህይወቱን የሚያጣበት፣ ሰላም ያለው እንቅልፍ ያለው ሁሉንም ነገር የሚያጣበት ጊዜ እየመጣ ስለሆነ ሁላችንም ይህንን ትግል በምን አይነት መልኩ ማገዝ እንችላለን እያል የድርሻችንን ማበርከት አለብን ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሸር ያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እላለሁ። በነገራችን ላይ ጠለስ ሚዲያ ሻዶ ባን በመደረጉ የተነሳ ተደራሽነቱ እየቀነሰ ነው። ስለዚህ ሰብስክራይብ አድርጉ። ተደራሽ እንዲሆን ደግሞ የአቅማችሁን አበርክቱ እላለሁ። አመሰግናለሁ። ክበሩልኝ።